በውጤቱ ደግሞ በተለይ ለተበሳጨው ህዝብ ያንተ የመጨረሻ መልእክት ምንድነው? ማንንም እንደማያስደስት አውቃለሁ። ምንም ይሁን ምን ማለት ነው። እንግዲህ በተቻለ ወደፊት ለማስተካከል እንሞክራለን። ግን ገዛ ያስፈልገናል። ሰላም እንደምን አላችሁ? በጉጉት ሲጠበቅ የነበረው የሴቶች 3000 ሜትር መሰናክል በአስደናቂ ሁኔታ ተጠናቋል። ብዙም ግምት ያልተሰጣት በ3 ምድብ ተከፍሎ ከእያንዳንዱ ምድብ የመጀመሪያዎቹን 5 ደረጃ ይዘው የጨረሱ ተወዳዳሪዎች በተፋለሙበት በዚህ ውድድር ትንሿ ልጅ ኢትዮጵያዊት ጀግኒት ሲምቦ አለማየሁ ደም ሰጥታ ለኢትዮጵያ የነሐስ ሜዳሊያን ማምጣት ችላለች። ከዝነኞቹ አትሌቶች ጋር አንገት ለአንገት የተናነቀችው ይቺ አትሌት ከትውልድ ኬንያ ባህሬናዊ ፍሬድ ያቪና ከቱኒዚያዊቷ ማራዋ ቡዚያጋ እንዲሁም ከኬንያዊቷ ዴኒስ ሌምጎሊን ቸሪዝ ቼሞታይ ጨምሮ እጅግ ከበርካታ አትሌቶች ጋር ተፋልማ የኢትዮጵያን ስም ከፍ ማድረግ ችላለች። እንኳን ደስ አለን፣ እንኳን ደስ አላችሁ፣ ድል ሀገራችን፣ ድል አትሌቶቻችን፣ እንኳን ደስ አለሽ ሲምቦ እያላችሁ ይችን የ20 ዓመት ልጅ በዓለም ታሪክ ኮሜንታተሮ በዚህ ዕድሜ በዓለም አትሌቲክስ ሻምፒዮና ሜዳሊያ የወሰደ የለም በ3000 ሜትር መሰናክል እያለ ያደነቃት ልጅ እኛም እናድንቃት። ለመሆኑ ውድድሩ ላይ ምን ተከሰተ? ምን ተከናወነ? ስለሺህ ስህን ከኢትዮጵያ እርዳታ የጠየቀበት ምክንያት ምን ይመስላል? ኢትዮጵያ በአሁኑ ጊዜ ስንተኛ ደረጃ ላይ ትገኛለች? የሚሉትንና እንዲሁም ደግሞ የድርቤ ወልተጂ አዲስ ውሳኔ ምን ይመስላል የሚለውን በዝርዝር እንነግራቸዋለን። አብረን እንቆይ። የ3000 ሜትር መሰናክል በአስደናቂ ሁኔታ በምድብ 2 የተወዳደረችው ሲምቦ አለማየሁ ከባህሬኗ ዊንፍሬድ ያቪና ከቱኒዚያዊቷ ማራዋ ቡዚያ በመቀጠል 3ኛ ደረጃን ይዛ ነበር ፍጻሜውን የተቀላቀለችው። ገና 20 ዓመቷ ላይ የምትገኘው ሲምቦ በ9:15:84 3ኛ መውጣቷን ተከትሎ ዓለም ብዙም ግምት አልሰጣትም። በምድብ 3 የተወዳደረችው ሌላኛዋ ሎሚ ሙለታ ደግሞ የኡጋንዳዋ ፔሩስ ቺሞታይና ኬንያዊቷ ዴኒስ ሌሜንጎን በመከተል በ9:12:20 ነበር ለፍጻሜ የተገናኙት። ዛሬ ውድድሩ ሲጀመር ከመጀመሪያው በርካታ አትሌቶች ወድቀው ጉዳትን አስተናግደዋል። ከዛም በርካቶች እየተቀያየሩ በመሩት በዚህ ውድድር ያቪ በነገራችን ላይ ኬንያ የተወለደችና አሁን ላይ ለባህሬን የምትሮጥ አትሌት ነች። እጅግ በጣም ጠንካራ የኛዎቹ ጋር ስትነጻጸር ማንም የማይደርስባት በ24 ፓሪስ ኦሎምፒክ ወርቅ፣ በዓለም ሻምፒዮና በ23 ቡዳፔስት በ3000 መሰናክል ወርቅ፣ በ3000 ሜትር 2023 አንደኛ፣ በሲያ ጨዋታዎች ጃካርታ 2018 እንዲሁም ደግሞ በተለያዩ ሀገራት ዶሃ ኳታርን ጨምሮ ያሸነፈች አትሌትና ኬንያዊቷ ሌላዋ ቺሮቲች ጋር የተገናኘችው ሲምቦ ድንቅ ታሪክን ሰርታለች። ሲምቦ ውድድሩን ለመጨረስ 8:58:86 ደቂቃ ፈጅቶባታል። ይህም ባለም ወጣቷ ባለ ታሪክ አድርጓታል። ኬንያዊቷ ቺሮቲች ደግሞ 8:51:59 በመግባት ለኬንያ ተጨማሪ ወርቅን በማምጣት ታሪክ ሰርታለች። ጎረቤታችን ኬንያ ወርቅ በወርቅ ሆናለች። በተለይ ዓለም በትኩረት ያየው ውድድር በቺሮቲችና በያቪ መካከል በአንድ ሀገር ልጆች ነገር ግን ለተለያየ ሀገራት በሚሮጡ አትሌቶች መካከል የነበረው ፉክክር ነው። የፉክክር በርካቶች የትግስት አሰፋንና እንዲሁም ደግሞ የሲፈን ሐሰንን የፓሪስ ኦሎምፒክ እንዲያስታውሱ አድርጓል። ምክንያቱም ያቪ በአንድ ወቅት ለኬንያ የምትሮጥና አሁን ግን ዜግነቷን የቀየረች ነች። ቺሮቲች ደግሞ ለሀገሯ ኬንያ በመፋለም ታሪክ ሰርታለች። የሆነ ሆኖ ያቪ፣ ቺሮቲች እንዲሁም ጂቶና የኛ ደግሞ ሲምቦ አለማየሁ እየተቀያየሩ የመሩት ውድድር ኢትዮጵያ ተጨማሪ 4ኛውን ሜዳሊያ አግኝታለች። ቀጣይ 5000፣ 10000 እና ይቅርታ 25000 በሴቶችና በወንዶች እንዲሁም 800 ሜትር አለንና ይህ መነቃቃት ሊሆን ይችላል ተብሎ እየተጠበቀ ነው። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። ስለ ድርቤ ወልተጂ ስለተሰማው አንስተን በቀጣይ ደግሞ ስለነዚህ ሁለቱ አትሌቶች ማንነት ባለመገናኛ ብዙሃን የተዘገቡት መረጃዎች ኢትዮጵያ ስንተኛ እንደሆነች ስለሺህ ስህን እርዳታ ስለጠየቀበት ጉዳይ እንነግራችኋለን። በ1500 ሜትር ተስፋ ተሰጥቷት የነበረ ድርቤ ወልተጂ ከውድድሩ ውጭ መሆኗ ይታወቃል። ዛሬ እንግዲህ አዲስ መግለጫ ተሰጥቷል። ይህ መግለጫ እንደሚለው ከሆነ የድርቤ ወልተጂ ባለበት ጸንቶ የሚቆይ ይሆናል። እንደዚህ መግለጫ ከሆነ ድርቤ ወልተጂ የተለያዩ ጥያቄዎች ቀርበውላት ነበር። ከዚህ ውስጥ መርማሪዎች ደምና ናሙና ለመቀበል ወደ ቤቷ ቢሄዱም ባለቤቷ ሊያስገባት ፍቃደኛ አይደለም። ሌላ ጊዜ ነው እሷ ተኝታለች የሚል ምክንያት ሰጥቷቸዋል ይላል። ነገር ግን የተመለሱት ሰዎች በሌላ ቀንም ድጋሚ
ፍጻሜ ወደ መኖሪያ ቤቷ ሲሄዱ ወደ ቤቷ እንዲገቡ አልተፈቀደላቸውም። ደክሟት ተኝታለች፣ ከልምምድ ነው የመጣችው በሚል ተደጋጋሚ የህግ ጥሰቶችን ፈጽማለች ይላል። ይህ ደግሞ ይላል በኮሬን ሻምደንስ በተሰኘ ሰው ተጽፎ የወጣው አዲሱ ደብዳቤ። በነገራችን ላይ ኮርት ኦፍ አርቢትሬሽን ፎር ስፖርት በተሰኘው ወይም የስፖርት ገላጋይ ፍርድ ቤት ነው ይህን አዲስ መግለጫ የወጣው። ስለዚህ ድርቤ ወልተጂ ድጋሚ ደም ሰጥታ ተመርምራና ያላትን ውጤት በይፋ እስካልተገለጸ ድረስ የተጣለባት የስፖርት እገዳ አሁንም ድረስ ይቀጥላል ሲል ለኢትዮጵያ መልካም ያልሆነ ዜና ሰርቷል ማለት ነው። እስኪ ሌሎች መረጃዎችን እናስከትል። በዚህ ውድድር እንግዲህ ቀደም ብሎ ሲምቦ አለማየሁና ሎሚ ሙለታ ኢትዮጵያን በፍጻሜ ላይ እንደሚወክሉ የተረጋገጠ ነበር። 5ኛ ቀኑ ላይ በደረሰው 20ኛ የዓለም አትሌቲክስ ሻምፒዮና የሴቶች 3000 ሜትር መሰናክል ፍጻሜ ሲደርሱ ኢትዮጵያ 3 አትሌቶችን አሳትፋ አንዷ ባለማለፏ ምክንያት አትሌት ሲምቦ አለማየሁና ሎሚ ሙለታ ላይ ኢትዮጵያ የሚችሉትን ሁሉ አድርገው ያያችሁት ውጤት ተመዝግቧል፣ በዓለም አቀፍ ደረጃ ማለት ነው። አትሌት አለምናት ዋለ ማጣሪያውን ባለማለፏ 15 አትሌቶች ከተፎካከሩበት ፍጻሜ ውጭ ሆናለች። ሲምቦ አለማየሁና ሎሚ ሙለታ ግን ለሀገራቸው የሚችሉትን ሁሉ አድርገዋል። ሁሉም አትሌቶች ከምድባቸው 3ኛ ደረጃን ይዘው ማለፋቸው የሚታወስ ጉዳይ ነው። በተለይ ሲምቦ ገና ልጅ ነች፣ 20 ዓመቷ ላይ ነው የምትገኘው። በፈረንጆች ጃንዋሪ 24 2005 የተወለደች ልጅ ነች። ከዚህ በፊትም እንግዲህ ቢያንስ በዚህ እድሜዋ በ2024 ሊማ በ3000 ሜትር መሰናክል ለኢትዮጵያ ወርቅ ሜዳሊያ ያስገኝታለች። በኮሎምቢያም እንዲሁ የብር ሜዳሊያ በማንጣት 2 ሜዳሊያ ታሪክ አላት ገና ከ20 ዓመት በታች ባለው እድሜዋ። እንዲሁም ደግሞ በዩናይትድ ስቴትስ ዩጂን 3000 ሜትርን 8:59:90 በመሮጥ ምርጥ ሰዓት አላት። በቫልዶሎሬል እንዲሁ በዛሬ 2 ዓመት 3000 ሜትርን 8:35:04 በመግባት እንዲሁ ምርጥ ሰዓት ያላት አትሌት ነች። ወደፊት ኢትዮጵያ ተስፋ ተብላ የምትጠቀስ ነች። እንግዲህ ሎሚ ሙለታም ደግሞ አሁን ላይ 23 ዓመቷ ላይ ነው የምትገኘው። ኖቬምበር 2029 ላይ የተወለደች አትሌት ነች። ባርሲ ነው የተወለደችው። እሷም እንዲሁ በ23 አክራ ላይ በ3000 ሜትር በአፍሪካ ጨዋታዎች የነሐስ ሜዳሊያ በማምጣት ኢትዮጵያን ስሟን አስጠርታለች። ዛሬ እንግዲህ ያያችሁትን ሁሉ ያደረጉ ወጣት አትሌቶች ናቸው። ልናበረታታቸውና ከጎናቸው ልንሆን በርቱ ልንላቸው ይገባል የሚለው መልእክታችን ነው። እስኪ ወደ ሌላ መረጃ እንለፍ። የስለሺ ስህንን ጉዳይ እናገኛለን። አትሌት ስለሺ ስህን በርከት ባሉ ጉዳዮች ላይ ቆይታ አድርጎ ነበር። ከመገናኛ ብዙሃን ላይ በርካታ ትችቶችን እያስተናገደ ነው የሚገኘው በአሁኑ ጊዜ። እርሱም እንግዲህ ለአንዳንድ ጉዳዮች ምላሽ ሰጥቷል። የመጀመሪያው የኢትዮጵያ ሕዝብ አትሌቲክስ ባህላዊ ስፖርቱ ነው፣ ባህላዊ ጨዋታው ነው። ውጤቱ ወርቅ ይፈልጋል፣ ይህ ደግሞ አይፈረድበትም፣ የለመደው ጉዳይ ነው ብሏል። በቶኪዮ እየተመዘገበው ያለው ውጤትም ኢትዮጵያን የሚመጥን እንዳልሆነ ይገባኛል ብሏል። ነገር ግን የኢትዮጵያ ሕዝብ ከጎኔ ሊሆን ይገባል ሲል ጥሪ አቅርቧል። ማንኛውም ሰው የጋዜጠኞች፣ የህዝቡ፣ የሁሉ የመንግስትም ድጋፍ ያስፈልገኛል ሲል እርዳታ በይፋ ጠይቋል። ለዚህ ደግሞ እንደ ፍንጭና ሄድ መለስ እያለ ካብራራቸው ጉዳዮች አንዱ ትልልቅ ሰዎች ወርደው ይገኛሉ፣ በማይመጥናቸው ልክ ይገኛሉ፣ አሰራሮችን ለማስተካከል ራሱ አስቸጋሪ ነው በሚል ሀሳብ አስተያየቱን ሰጥቷል። ስለዚህ መምራትም እንደሚወራው ቀላል ነገር አይደለም፣ በተለይ እነዚህ አሰራሮች ያስቸግራሉ ብሏል። በእርግጥ እነዚህ አሰራሮች ምንድናቸው የሚለውን በይፋ ሳይገልጽ የኢትዮጵያ ህዝብ ከጎኔ እንዲቆምና እርዳታ እንዲያደርግልኝ፣ ምክንያቱም ችግሮችን ለማስተካከል እየሰራን ነው የሚል ጥሪውን አስተላልፏል። ከዛ ውጭ ግን ኢትዮጵያ በቀጣይ በ2030 እና በ2033 የዓለም አትሌቲክስ ውድድሮችን ለማካሄድ ጥረት እያደረገች ነው፣ ጥያቄ ማቅረባለች ብሏል። በቶኪዮ ግን በተለይ የትዕግስት አሰፋ ጉዳይም በጣም አበሳጭቶኛል። ምክንያቱም ሰዓት አያዟ ተሰራው የነበረው ልምምድና እያንዳንዱን ነገር እረዳት ስለነበረ መጨረሻ ላይ የተመዘገበው ውጤት በጣም አበሳጭቶኛል፣ ያልጠበቅነው ነበር በአጠቃላይ ብለዋል። እንዴት አልተጠበቀም ለሚለው ጉዳይ ደግሞ ስለሺ ስህን ምላሽ ሲሰጥ በርካታ አትሌቶች ልምምድ አድርገዋል፣ ልጆቹ ጎበዝ ናቸው፣ እኛ ብቻም ሀገር ብቻም ሳይሆን አትሌቶቻችን የልፋታቸውን ዋጋና የድካማቸውን ውጤት አላገኙም የሚለው አንዱ ምክንያቱ ነው። ምክንያቱም አትሌቶቻችን እንደደከሙት ድካም፣ እንደሰሩት ስራና እዛም እንዳደረጉት ጥረት ይህ አይገባቸውም ነበር ብሏል። በቀጣይ ኢትዮጵያ እንግዲህ 3 ውድድሮች ቀሯታል ማለት ዋና ኢትዮጵያ ወርቅ ታገኝባቸዋለች ተብሎ የሚጠበቀው
ከዚህ ውስጥ አንዱ የ800 ሜትር ነው። አንደኛው ደግሞ የሴቶችና የወንዶች 5000 ነው። የ20 ኪሎ ሜትር እርምጃም እንዲሁ የሚጠበቅ ጉዳይ እንደሆነ ይታወቃልና በቀጣይ ምን ይገኛል ተብሎ ተጠይቆ ነበር ስለሺ ስህን። እርሱ እንዳለው እንግዲህ ውድድሮች ጠንካራ ናቸው፣ ሌሎች ሀገራትም ስልጠናዎችን በጣም በጠነከረ መንገድ እየሰጡ መጥተዋልና እጅግ ፈታኝ ነው፣ ነገር ግን ሜዳሊያ እናሳካለን ብለን እናስባለን ሲል ተናግሯል። በርካታ የመገናኛ ብዙሃን ግን ስለሺ ስህን ላይ ትችቶችን እየሰነዘሩ ነው። ከዚህ በፊት እንግዲህ በፋናና በ97.1 ኤፍኤም ሲጠየቅ ስንት ወርቅ ማሳካት አስባቸዋል የሚል ጥያቄ ሲቀርብለት ለኤፍኤም 97.1 3 ለፋና ደግሞ 4 የሚል ምላሽ ሰጥቷል። ነገር ግን ቃሉን አላከበረም። ኃላፊነቱን በመልቀቅ ወይም ደግሞ የሚወስደውን ቀጣይ እርምጃ የሚያደርገውን ነገር በግልጸኝነት በመናገር የሆነ ኃላፊነቱ ወይም የመፍትሄ አካል ሊሆን ይገባል የሚል ጥያቄ ቀርቦለት ነበር። ስለሺ ስህን ግን ኃላፊነትን ስለመልቀቅ አይደለም ዛሬ ያነሳው ሐሳብ የኢትዮጵያ ሕዝብ እርዳታ የሚያደርግልኝ ከሆነና እኛም ነገሮችን የምናስተካክል ከሆነ ወደፊት ከዚህ የተሻለ ውጤቶችን ማምጣት እንችላለን፣ የዘንድሮ ግን ይህንን የሚወክል አይደለም የሚል ሐሳብ አስተያየት ሰጥቷል። በእርግጥ እንግዲህ ኢትዮጵያ ውስጥ የተለመደው ውጤት ሲጠፋ ለብሔራዊ ቡድኑ ለዋሊያዎችም ከዛ ውጭ ላለውም አንድ ሰሞን መንጫጫት አለ። ከዛ በኋላ እንግዲህ ሁሉም ወደ የቤቱ ይሄዳል። ይህ ደግሞ ኦሎምፒክ ላይ ያየነው ጉዳይ ነው። ኦሎምፒክ ላይ እንግዲህ ዶክተር አሸብር ወልደጊዮርጊስ አጠቃላይ ፌዴሬሽኑ ላይ የተለያዩ ሀሳቦችን ስንሰጥ ቆይተን በኋላ ግን አሁን ህይወት ወደ ተለመደው ቀጥሏል። እንደገና ኦሎምፒክ ሲመጣ ደግሞ እዛ ላይ ያለው ችግር ይነሳል ማለት ነው። የዓለም አትሌቲክስ ላይም እንዲህ አይነት ጉዳይ እንዳይሆን ጥረት ማድረግ ያስፈልጋል። በተለይ ጎረቤታችን ኬንያን ብቻም ሳይሆን አሁን እነ ኖርዌይ፣ ፈረንሳይ፣ ጣሊያን፣ ጀርመንም ሳይቀሩ አሰለጣጠን ባህልን ከኢትዮጵያ እየወሰዱ እንደሆነ ያመጋገብን እንዲሁም የአትሌቶችን ጄኔቲክስ ጭምር በመውሰድ እና የእንጦጦን የአየር ንብረትን በላብራቶሪ የስልጠና ማዕከላት ውስጥ በመገንባት እጅግ በርካታ ስራዎችን እየሰሩ እንደሚገኙ ከዚህ በፊት በሰራንላችሁ ምርመራ ዘገባ መግለጻችን ይታወሳል። ለማንኛውም የዓለም አትሌቲክስ ቀጥሏል። ቀጣይ 4 ቀናት አሉ። በእነዚህ 4 ቀናት ኢትዮጵያ መልካም ነገር እንዲገጥማት እየተመኘን አሁን ያለውን የዓለም የደረጃ ሰንጠረዥና ኢትዮጵያ ከአፍሪካ እንዲሁም ከዓለም ስንተኛ ትገኛለች፣ እነማን እየመሩት ነው የሚለው ልንገራችሁ። በዓለም ደረጃ እንግዲህ ሀያሏን አሜሪካ የሚደፍር አልተገኘም እስካሁን ድረስ። ኬንያ በከስር ነው ያለችው። ቢሆንም ግን የሚሳካ አይመስልም። ቀጣይ ውድድሮችን ማሸነፍ አለባት። በ5000 በ10000 ወንዶችን ጨምሮ ሌሎች ውድድሮችን ኬንያ ካላሸነፈች አሜሪካ በአንደኝነት የምታጠናቅቅ ይመስላል። ቻይናም ዘንድሮ አልቻለችበትም። ሩሲያም ቀደም ሲል እንደዘገብንላችሁ ከዩክሬን ጋር ባለው ጦርነት ከዓለም አቀፍ የሩጫ ውድድሮች ተከልክላለች። አሜሪካ እንግዲህ 6 ወርቅና 2 ነሐስ 8 ሜዳሊያዎችን እዛ የዓለም ቁንጮነቷን አስቀጥላለች። ኬንያ 3 ወርቅ 1 ብር 1 ነሐስ በመያዝ 5ኛ ነች። ከአፍሪካ ኬንያን የሚያክል ሜዳሊያ የሰበሰበ የለም እስካሁን ድረስ። ታንዛኒያ ብቻ 1 ወርቅና 1 ነሐስ በማግኘት 7ኛ ላይ ስትቀመጥ፣ በመካከል ግን ካናዳ፣ ኒውዚላንድ፣ ጃማይካና ስዊድን ይገኛሉ። ኢትዮጵያ እስካሁን ባለው ሁኔታ እንግዲህ ወደ 13ኛ ደረጃ ወርዳለች። 9ኛ ደረጃ ላይ ነበር የነበረችው። ፈረንሳይ አለች ከኢትዮጵያ በላይ። ስፔን፣ ጀርመንና ጣሊያን ይገኛሉ። ኢትዮጵያ 13ኛ ደረጃ ላይ ነው ያገኘችው። እስካሁን እንግዲህ 3 ሜዳሊያዎችን ሰብስባለች። ወርቁ ግን ከኢትዮጵያ እንደሸሽና እንደተናፈቀ አሁንም ድረስ አለ ማለት ነው። ከዛ ውጪ ኔዘርላንድና ቻይና ከኢትዮጵያ በታች 14ና 15ኛ ደረጃ ላይ ነው የሚገኙት። በቀጣይ እንግዲህ ትልልቅ ውድድሮች ይኖራሉ። የሁሉ ስፖርት እየተከታተለ መረጃዎችን ወደ እናንተ ማድረሱን የሚቀጥል ነው የሚሆነው። ያሁኑን ግን አበቃን። አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው፣ ጻፉልን። መልካም ጊዜ